ገናና የሀገርነት ታሪክ ያላት ኢትዮጵያ በየዘመኑ እንደ ሀገር ያሏትን የተፈጥሮ ሀብቶች ተጠቅማ ሰላምና ብልጽግናዋን እውን ለማድረግ ጥረት ባደረገች ጊዜ ሁሉ የተዘረጉባትን አደናቃፊ ወጥመዶች በጣጥሳ በማለፍ ነበር በሁለት እግሯ የጸናች ሀገርነቷን ያስቀጠለችው። የኢትዮጵያ ጠላቶች ዘዴያቸውንና መሳሪያቸውን ቢቀያይሩም መሰረታዊ ባህሪያቸው፣ ፍላጎታቸውና የጂኦፖለቲካዊ ስሌታቸው ዘመናትን ቢሻገርም ግን አልተቀያየርም። ትላንት ሀገሪቱን በቀጥታ ወረራ ለማንበርከክ ሲታገሉ የነበሩ ዛሬ ደግሞ በረቀቀ የውስጥ ልዩነቶችና በስነ ልቦናዊ ጦርነቶች የሚፈታተኑን ኃይሎች መነሻቸው አንድ ነው። በቀጠናው ጠንካራ ነፃና ተጽዕኖ ፈጣሪ የሆነች ኢትዮጵያን አለመፈለግ። ፈተናው የሚመነጨው የኢትዮጵያን አድጎ ማየት ከማትፈልገው ታሪካዊ ጠላቷ ግብጽ መነሻውን አድርጎ ከውስጥም ከውጭም የሚፈበረኩ የፖለቲካ ሴራዎችንም ይጨምራል። ነገር ግን ከብረት የጠነከረው የኢትዮጵያውያን የአንድነት መንፈስና ከአለት የበረታ የዜጎቿ ጽናት እነዚህን ሁሉ የተቀናጁ ፈተናዎች መና በማስቀረት የማክሸፍ አቅሙን አሳይቷል። እንደ ትላንት ሁሉ ዛሬም ቢሆን የጥፋት መረቡ ከዲፕሎማሲ ከበባ እስከ አኩራፊ የሀገር ውስጥ ኃይሎችን አጣምሮ ኢትዮጵያን ሰላም መንሳት ነው። ለኢትዮጵያ እንደ ቋንጃ ከኮኖ ያለው ውጫዊ ችግራችን ነው ይገምታል። በተለይ ከግብጽ ጋር በተያያዘ የግብጽ ጉዳይ ደግሞ ከዚህ ከአባይ ጋር የተያያዘ ነው። ሲቀጥል ደግሞ የቀይ ባህር ጉዳይ ይመጣል። ሄዶ ምናልባት በቀጣይ ኢትዮጵያ በቃ እንደፈለግን የማናዛት እንደፈለግን የማንቆጣጠራት ሀገር ስለምትሆን በተቻለ መጠን ውስጥ ያሉትን ምንደኞች መቅጠር፣ ማሰማራት፣ ማዋጋት፣ እርስ በርሳቸው ሲዋጉ እኛ ደግሞ በእኛ ጉዳይ ላይ እንጠመድና እንጓዛለን ነው። እስካሁንም ሲሰሩ የነበረው ነገር ይሄ ነው። በኢትዮጵያ ሉዓላዊነት ላይ የሚወረወረው ፍላጻም ሆነ የሚከፈተው የጂኦፖለቲካ ማዕበል በዘፈቀደ የሚነሳ አላፊ ንፋስ አይደለም። በኢትዮጵያ ላይ የሚሸረቡ ሴራዎች፣ የሚፈተሉ የጥፋት ገመዶች የተናጠል አይደሉም። ከትንሽ እስከ ትልቅ በኢትዮጵያ ላይ የምትፈጸም እያንዳንዷ ጥቃት ማህበራዊ ቀውስም የሆነ ፖለቲካዊ ውጥረት አሊያ ኢኮኖሚያዊ ጫና ወይንም የጂኦፖለቲካ ከበባ በአንድ በርሚል ተጠንስሰው የሚጠመቁ የተቀናጀ የጥፋት እቅድ አካል ናቸው። የወደፊቱን ነው ግብጾች ያዩት። ግብጽ ብቻም ሳይሆን ሌሎችም አጋሮቿ የለማች ኢትዮጵያ፣ ያደገች ኢትዮጵያ አሁን ዛሬ ላይ ህዳሴን አለማች አይደል? ህዳሴን ተንተርሶ የሚመጡ ብዙ የልማት ተግባራት አሉ። ሃይድሮፖለቲክሱ ጂኦፖለቲክሱን ይወስደዋል። ሃይድሮፖለቲክሱ ጂኦፖለቲክሱን በሚወስድበት ጊዜ የኢትዮጵያ ሀያልነት ነው የሚሰፍነው። የኢትዮጵያ ሀያልነት ደግሞ በቀጣይ ሊያመጣ የሚችለው ሪጅናል ፓወር ባላንስ ሽፍት ይፈጠራል። ምንም ግልጽ ነው። ለዚህም የሴራውን ጥልቀት የጥፋቱንም ጥግ ጠለቅ ብሎ ማየት የነገሩን ተናጠላዊ አለመሆን ይነግረናል። ብሔር ተኮር ግጭቶችን መቀስቀስ፣ የክልሎችን ፍላጎት ማጋጨት፣ የፌዴራል ስርዓቱን ማናጋት፣ የህዝብን እምነት በመንግስት ላይ ማሳጣትን እንደ ፖለቲካ ግብ የኢትዮጵያን የተፈጥሮ ሀብት ለብዝበዛ ማቀድ፣ የልማት ፕሮጀክቶችን ማደናቀፍ፣ የውጭ ብድርና ኢንቨስትመንትን ማደናቀፍ እንደ ኢኮኖሚያዊ ወጥመድና እንደ ስልት አድርጎ ኢትዮጵያ ላይ ጫና ለማሳረፍ ያልፈነቀሉት ድንጋይ የለም። የኢትዮጵያ ጠላቶች ዘመናት ሁሉ አሁን ያሉትም ሆኑ ያለፉት የሚመሩበት መሰረታዊ ፍላጎት አንድ ነው። ቀበሮ ቢያረጅ የደሮን ስም አይረሳም እንዲሉ የጠላቶች ማንነት ቢለዋወጥም ኢትዮጵያን ደካማ አድርጎ የማቆየት ፍላጎታቸው ግን ዘላቂ ነው። የተፈጥሮ ሀብቷን እንደ ውሃ፣ ማዕድንና ለም መሬቷን በአግባቡ የምትጠቀም ሳይሆን የማታውቅ የጂኦፖለቲካዊ የበላይነት በተለይም በቀይ ባህርና በሰሜን ምስራቅ አፍሪካ ተጽዕኖዋ ቀርቶ መኖሯ የማትታወቅ ሀገር ለማድረግም ባዳና ባንዳ የተጋጋጡ ባቸው ሂደቶች ናቸው። ጥያቄው ግን ይህ ነው። ጽንፍ የረገጡና አርምድ የሆኑ ግሩፖች ከግብጽ ጋር አብረው እየሰሩ ነው በተለያየ አሊያንስ። ያ አንዳንዴ ስታየው ትንሽ ግራ ይገባሃል። እነዚህ ሰዎች እሺ ይሁን ስልጣን ነው ጥያቄያቸው ነው። እነዚህ ሀገር ውስጥ ስልጣን ከሆነ ዋላ ላይ ስልጣን ሲይዙ እንዴት ነው ከግብጽ ጋር የሚያደርጉት ይሄ አሊያንስ ወይም ደግሞ ኢትዮጵያን በተመለከተ የሚኖራቸው ፖሊሲ ምንድን ነው የሚለውን ጥያቄ ስትጠይቅ መልስ የሌለው ነገር ነው።
አልሰመረላቸውም እንጂ ከባህር ማዶ ሆኖ እሳት የሚያቀጣጥለው ኃይልና ከውስጥም ሆኖ ቤቱን ለማፍረስ የሚጋጋጠው ተላላኪ አንድ ወጥ የሆነ የድህነትና የጥገኝነት መሐንዲሶች ናቸው። ጠንካራዋ ኢትዮጵያ ግን ብሔራዊ ጥቅሟን የምታስከብር የራሷን የውጭ ግንኙነት የምትመራ ከራሷ አልፎ ለዓለም ድምጿን የምታሰማ ሀገር ነች። ይህ ደግሞ የነኛ የተስፋፊዎችን የጂኦፖለቲካዊ ፍላጎት ይገድባል። ደካማ ኢትዮጵያ ግን ለውጭ ኃይሎች የሀብት ምንጭ፣ የፖለቲካ ተጽዕኖ መድረክና የጦር መሳሪያ ገበያ ትሆናለች። ደካማ ቤት የሁሉም ነው እንዲሉ ደካማ ኢትዮጵያ ለብዙዎች የጥቅም መናኸሪያም ትሆናለች። በጦር የሚበለጽግ በሰላም ይደህያል እንዳሉት አበው ለጥፋት ቡድኖች ሁሌም የኢትዮጵያ ሰላምና ብልጽግና ስጋታቸው ነው። ኢትዮጵያ ጠንካራ ከሆነች ቀጠናው ላይ ሊኖራት የሚችለውን አስተዋጽኦ ጠንቅቀው ያውቃሉ። ወደፊት ደግሞ ኢኮኖሚያችን ምን ያህል ሊያድግ እንደሚችል ያውቃሉ። ጠላቶቻችን ለማደናቀፍ የሚሞክሩበት ዋናው ምክንያት ኢትዮጵያ የባህር በር ካገኘች ቀጠናው ላይ ያላት ሄጌሞኒ ሞኖፖሊ እየጨመረ ይሄዳል የሚል ስጋት አላቸው። ኢትዮጵያ እንደ ሀገር እስካለችና በጂኦፖለቲካዊ መስኩ ስትራቴጂካዊ ጠቀሜታ እስካላት ድረስ ይህ ፍላጎት አይቋረጥም። የጥላቻው ምንጭ የጥቅም ግጭት እስከሆነ ድረስም ጥፋት የመመኘት ፍላጎትም ይቀጥላል። ሆኖም የኢትዮጵያ ጥንካሬና ህዝባዊ አንድነት ይህን ፍላጎት የማክሸፍ አቅም አለው ብቻ ሳይሆን ለሌሎችም መትረፍ የሚችል ነው። ኢትዮጵያ የጠመዱባትን የጥፋት ተንኮሎችን እያመከነች የሴራ ስፌቶችንም እየቀደደች ሁለንተናዊ የሉዓላዊነት አይደፈር ነትን እውን እያደረገች ነው። ትላንት በደም ያስከበረችውን ሉዓላዊነት በታላቁ ህዳሴ ግድብም በላብ ገብራ አይበገሬነቷን ለጠላቶቿ ጭምር አሳይታለች። እንደ ሀገር ጠንካራናን ዘመናችንን በሙሉ ወደ ኋላ የመሄደ ከተመለከት እነዚህ ጠላቶቻችን አብረውን ነበሩ አብረውን ነበሩ። ብዙ ጊዜ ፕሮቮክም አድርገውናል፣ አላሸነፉንም። እንዳየ ምናልባት ከልማታችን በመጠኑ ወደ ኋላ አስቀርተውን ሊሆን ይችላል። ግን ደግሞ የጠንካራ ሀገረ መንግስት የመገንባት ፍላጎቶቻችንን ግን ሊያመክኑ አልቻሉም ማለት ይቻላል። ይሄ ሁሉ ፋይት እያለ ይሄ ሁሉ መሰናክል እያለም ሀገሪቷ እያደገች የመጣችበትን መንገድ ማስተዋል እንችላለን። እንደ ቀስተ ደመና ያሸበረቀው የህዝቦቿ አንድነት እንደ ብረት የጠነከረው ታሪካዊ መሰረቷ የጥላቶቿን የሴራ ድር በጣጥሶ ታሪክን ደግሞ እየጻፈ ነው። ሀገሪቱ አይቻሉም የተባሉ የልማት ክንውኖችን እንካችሁ እያለች የነገን ትርክት ለመቀየርም እየተጋች ነው። ባንዳዎች በአዝማችነት የበሉበትን ወጭት ሰብረው አጉል ዲስኩርን ይዘው ቢያላዝኑም ኢትዮጵያ የተሸመነችበት የታሪክ ሸማ ለዛሬ ስንቅ፣ ለነገ ደግሞ አዲስ ተስፋን የሚያስታጥቅ እንጂ ሸብረክ የሚያደርጋትም አይደለም።